አቦሩታ ትችላለች፣ ጀግና ናት። የምሬ ነው ምላችሁ። ሰው እንቅልፍ አጣ። ሩታ የእንቅልፍ መድኃኒትን የሆነችባቸው። አቤት አቤት አቤት! ተቃጠሉ እኮ ሚዲያ ሙሉ ማለት ነው፣ ተቃጠሉ። ሰሞኑ እንግዲህ አብርሽና ሩታ አብሮ ነው ቪዲዮ እየሰሩ ያሉ። እንግዲህ ውሽምት በቅናት አብዳለች። በአብርሽ ምክንያት ከሀገር ለመውጣት ወስናለች። የትም አትሄዱም እኮ የትም አትሄዱም። አንቺ ለሱ እንኳን ስሜት ቢኖርሽ ማለት ነው። ወንድ ልጅ ለአንቺ ፍቅር ከሌለስ፣ ፍቅር ደግሞ በቅዴታ አይሆኑ። ወንድ ልጅ ወዶሽ ፈቅዶሽ ካልሆነ እንጂ እንዴ! ምን ጉድነሽ እንጂ። አረ በጣም ሼም ነው። እንግዲህ ሰሞኑ ቀንታለች። ታውቃላችሁ ልዑል አሁን ትንሽ እያደገ ስለሆነ አብርሽ ደግሞ በዚህ ሰሞን ከልዑል ጋ ነው ዋና ገብቶ በቃ ፈታ ዘና እያለ ነው ያለው። በዚህ ሰዓት አብርሽ ልጄን በጣም ነው የምወደው፣ አሁን በቃ በልጅነት ያገኘው ልጄ ነው እያለ ነው ያለው ማለት ነው። በቃ በሱ ማንም እንዳይመጣ አይፈልግም። ገባችሁ? ስለዚህ ግዴታ ልጄን ትቼ ከሩታ ጋር ተጣልቼ ከእሷ ጋር መሆን አለብኝ እያለ ነበር አብርሽ ያለው። ትክክል ነው እንዴ! ወንድ ልጅ ፈቅዶ ወዶ ካልሆነ እንጂ ፍቅር እኮ በግዴታ የለም እንዴ! እሱ ስሜት ባይኖርስ እንደ ኤትና በቃ እንደ ማንኛው ጓደኝነት አብሮ ቢሰሩ እሺ፣ ምንም ችግር የለውም። እንዴት ነው የፍቅር ጥያቄ በዚህ ሰዓት የምትጠይቀው? እሱ ስሜት ባይኖርስ? በግድ የፍቅር ጥያቄ ጠይቃ ማለት በጣም ከባድ ነው ለአንድ ሰው። እሷ እሺ አብርሽን ታፈቅራለች፣ ትወዳለች። ስለምትወዳ ነው በዚህ ልክ እንደዚህ የምትሆነው ማለት ነው። ውሽሚት እውነት ለመናገር ማለት ነው። ወንድ ልጅ ለእሷ ስሜት ባይኖርስ? በግዴታ ይሁን ፍቅር ማለት ነው። አብርሽ በጣም ነው ወዳት፣ አክብራት አለው። ሩታም እሷም ወዳታል። ሩታም በጣም ነው ወዳት፣ እሷም በጣም ነው ወዳት። ለኔ መልካም ሰው ናት ያለ ነው። አፍቅራት አለው ያለም ቃል አላወጣም። ስለዚህ ፍቅር በግዴታ አይሆንም። እሱ አስቦ ሁኔታን አይቶ እንዴት ነው ሰው እንዴት ነው ፍቅር ውስጥ የሚገባው? በዚህ ሰዓት እኮ አብርሽ እኮ ከልጁ ጋር ነው ጊዜ ማሳለፍ የሚፈልገው። በቃ ወደ ራሱ ህይወት ነው መመለስ የሚፈልገው፣ እኔ እንደተረዳው ማለት ነው። እና በአብርሽ ንግግር እንደዛ ነው የተረዳው። ከሩታ ጋር አሁን ፍቅር መሆን አለብኝ፣ ከእሷ ጋር ግዴታ መጣላት የለብኝም። ልጅም ደግሞ በሰላም በፍቅር ነው ማሳደግ ያለብን። አቤል ደግሞ አንተ ነገረኛ ማለት ነው። ስርዓትክ ያዛ። ከፈለክ አንተ ሄርሜላን አግባት እንዴ! ምን ቤት ናቸው? ቆይ ልጁን አሳድጎም በቃ ከሩታ ጋር ተጣልቶ ከሄርሜላ ጋር መሆን አለበት እንዴ? በመሀል እኮ ልጅ አለ። አሁን ላይ በጣም ልዑል እያደገ ስለሆነ በጣም ነው በእውነት ያዙ ያዙ ነው የሚለው ልጁ ማለት ነው። እና በጣም እንጃ፣ ፈጣሪ ያሳድግላቸው። ግን አብርሽ አሁን ላይ ጊዜንም መስጠት የሚፈልጉ ከልጁ ጋር ነው በቃ ልቡ ማለት ነው። እሺ ውሽ ሄርሜላ ናት ወይስ ልጅ ነው የሚበልጥለት? እስኪ ንገሩ። ልጁ ነው የሚበልጥለት። ስለዚህ አብርሽ አሁን ላይ ከሄርሜላ ጋር መሆን አይፈልጉ፣ ጊዜውን ማሳለፍ የሚፈልጉ ከህፃኑ ልጅ ጋር ነው የሚፈልጉ። ፈጣሪ ያሳድግልኝ፣ ልጄን በጣም ነው የምወደው፣ በልጅነት ያገኘው ልጄ ነው እያለ ነው ያለው ማለት ነው። በግዴታ ደግሞ ፍቅር አይሆኑም። አብርሽ ልክ ነው። ልጁን አታስጨናንቁ በቃ። ካልፈለገስ እንዴ? በቃ እንደዚህ እኮ ካለ ሴት እኮ መኖር ይችላል እኮ እንዴ። ለምንድን ነው በሰው ግፊት ነው እንዴ የሷን ፍቅር የሚቀበላት እንዴ? ልጁን ህይወት ለምንድን ነው ሰው ሁሉም የሚያበላሸው? እሱ ካልፈለገስ እንዴ? በግዴታ ነው። አንድ ሴት ካልፈለገስ፣ ስሜት ባይኖርስ? እሺ እንደ ማንኛውም ሰው ቀርቦ አንድ ላይ ይበላ፣ ይጠጣ፣ ፈታ ዘና ማለት ይፈልጋል። በቃ እንደዛ ነው የሚፈልገው አብርሽ። በዚህ ሰዓት የፍቅር ጥያቄ መጠየቅ አይፈልግም። ስሜት ባይኖርስ እንዴ? አሁን ላይ አብርሽ ያለው ለሩታ ነው ስሜትም ያለው ማለት ነው። በቃ ከልጁ ጋር ሰብሰብ ብሎ ወደ ራሱ ትዳር መመለስ የሚፈልገው ትንሽ ያው ሼም ይዞ ኦዲየንሶች ምን ይሉኛል፣ ሰው ምን ይሉኛል በማለት ነው እንጂ አብርሽ ወደ ራሱ ትዳር ነው መመለስ የሚፈልገው እንዴ። ፍቅር ደግሞ በሰው ግፊት አይሆኑም። አሁን አቤላ ከሩታ ጋር ምንድን እያደረክ ያለው እያለ ነው ያለው ማለት ነው። እና ከሩታ ጋር መጣላት አለብኝ? ከሩታ ጋር መጣላት የለብኝም። ከእሷ ጋር ተጣልቼ ሰው ያለኝን ቦታ መሆን አለብኝ ወይ? ልጅ አለኝ። ልጅ ደግሞ በፍቅር ነው አብሮ ማሳደግ የምፈልገው አለ እኮ አብርሽ። ያለው ትክክል ነው። እቺ ደግሞ ለሱ ስሜት አላት ሄርሜላ ማለት ነው። አብርሽን ታፍቅራለች። እሱ ስሜት ባይኖርስ? በግድ ነው እንዴ? አፍቅሬ በግዴታ አይሆነም። ወንድ ልጅ ስሜት ሲኖር
አስቦበት ሁኔታን አይቶ ነው እንጂ እንዴት ነው ሄርሜላ እኮ ወደ ሚዲያ ከመጣች 7 ወሯ ነው። በ7 ወር ነው እንዴ አብርሽ ፍቅር ጥያቄ የሚጠይቃት በግድ? በሰው በኩል አብርሽ በጣም ነው የተናደደ ዛሬ በአቤል ማለት ነው። በጣም ነው የተናደደው። ነገሩንም ይዞ ያመጣው አቤል ነው። ሄርሜላ መሰለኝ ጠይቃ መሰለኝ። ከዛ ተጣሉ ይመስለኛል። ተኮራርፈናል፣ ለትንሽ ነገር ነው የተኮራረፍነ ያለ ሄርሜላ። እንግዲህ ዛሬ በአንድ ቤት መታ እሱ ሜሴጅም ጽፌለታለሁ ነበር፣ አልመለስልኝም። ጸጥ ስላለብኝ ግራ ገባኝ። እኔ እንደዚህ ሆኜ መጎዳት አልፈልግም። አዎ የራስሽ እንደመጣሽ በቃ መውጣት ነው። የልጅ አባት ሆኖ ባለትዳር የሆነ ወንድ የልጅ አባት የሆነ ሰውን ያፈቅርሽ እንጂ በጣም ሸም ነው እንዴ! ሕፃን ልጅ ያሳዝናችሁ። አብርሽ አሁን ላይ በጣም የሳሳ ያለ ለልጁ ነው። በዚህ ሰዓት ምንም ነገር ውስጥ መግባት አይፈልግም። በቃ ከእሱ እንዶ ሀሳቡን እንደተረዳው ወደ ሩታ ነው መመለስ የሚፈልገው። በቃ ለልጁ እናት ነው እሱ ፍቅር ያለ አሁን ላይ። ምክንያቱ ልጁ በጣም ነው የሚሳሳው። ልዑል በጣም አድጓል። ለዛ ነው ሰሞኑ ከሱ ጋር ነው ፈታዘና እያለ ነው። በቃ አለ አይደለ? በቃ አሁን ላይ ምንም ጭቅጭቅ አይፈልግም አብርሽ ማለት ነው። እና ሰው ስለተገፋ ሰው እንደዚህ አድርግን ስላለኝ አይደለም አድርጎ እያለ ነው ያለው ማለት ነው። ማስገደድም ነውር ነው። ስለዚህ ሩታ ጀግና ናት፣ ትችላለች፣ በኋላ መመለስም ትችላለች። እንግዲህ ሰሞኑ ሩታና አብርሽ ፍቅር ናቸው። እንግዲህ እዚህ ሰፈር ደግሞ እያለቃቅሳሉ። እኔም ከዚህ መጥፋት አለብኝ፣ እኔ በአብርሽ ምክንያት ነው ወደ ሚዲያ የመጣው፣ ስለዚህ አልፈልግም፣ ስለዚህ እሱም ባለበት ሰላም ይሁን፣ እኔ ማለት እንደዚህ መሆን የለብኝም፣ የማይፈልግኝ ሰው ጋር መሆን የለብኝም። እንዴ በጣም ነውር እኮ ነው። ልጁ በቃ ህፃኑን ልጅ ትቶ ማሳደግ የለበትም እንዴ? ልጁ ግዴታ የአንድ ሴት የፍቅር ጥያቄ መቀበል አለበት? የለበትም። ምክንያቱም ለምን ያልሆነ ነገር ውስጥ የሚገባው ልጁን እያሳድግበት እንዴ? በግዴታ እኮ አይደለም ፍቅር። እሱ ፍቅር ለእሷ ስሜት ባይኖርስ በግዴታ አለ እንደ ቤተሰብ። ስለዚህ ሩታ ጀግና ናት። እንግዲህ በ3 ቀን ውስጥ ሰው ታንጫጨ፣ እንቅልፍ አጣ፣ አበዱ እኮ አቤል ጭራሽ እንዶ አብርሽ ዛሬ ልክ ነው የነገረው ለአቤል ማለት ነው። አቤል እኮ ወጥ ረግጥ። ለምን ሄርሜላን አታገባ አንድ ከፈለክ ማለት ነው። ከሩታ ጋር ሰላም ስለሆኑ በጣም አሁን ላይ በቃ ሰው ተናደዋል እንዴ። ለምን ከልጅህ እናት ጋር ሆንክ? ለምን ልጅክን ዳ ትጠይቃለህ ነው በቃ። እነሱ በቃ ከሩታ ጋር ተጣልታ ከሄርሜላ ጋር ሆና ልጅንም እዛ አስቀምጣ ለእናቱ ታ ነው በቃ እነሱ ሀሳብ ማለት ነው። አረ በጣም ነው የሚያሳፍረው። ልጁን እያሳድግበት እንዴ በግዴታ ነው እንዴ? ፍቅር በግዴታ የለም። እሱ ፈልጎ ካልሆነ እንጂ በግዴታ እናንተ ስለጠየቃችሁ ጭራሽ እኮ አብርሽ በግኒ ያደረጋችሁ እንዴ? እኔ የገረመኝ ይሄ ነው። በግኒ ያደረጋችሁ ሄርሜላም እኮ እራሷ ባለትዳር እንደሆነ ታውቃለች። አውቃን የመጣችበት እንደመጣችሁ ትውጣ። እኔ አታሳዝነኝም እንደዚህ ሴት ማለት ነው። ከመጀመሪያ እኛ ተናግረናል። አብርሽ አይጠቅምሽም፣ የልጅ አባት ነው፣ ባለትዳር ነው ብለን ነበረ። ይሁን እኛ ያልኔ አልቀረም። ብታለቅስ ደም እንባ ብታለቅስ ማንም አሳዝንሽም፣ አታሳዝነኝም እኔ ማለት ነው። ማንም ላንቺ አያዝንም። ምክንያቱም ፈልገሽ ነው የመጣሽው ማለት ነው። ይሄ ሁሉ ጣጣ ውስጥ ያስገቡ አቤልና ብሩኬ ናቸው። እናንሱ እንዳመጡ ወይን ያግቧት ወይን የፈለጉ ያድርጉ። አብርሽን ደግሞ እዚህ ጋር አታስጨንቁ ማለት ልጁን ያሳድግበት እንዴ። በግዴታ ያልሆነ ህይወት ውስጥ ግባ ማለት በጣም ከባድ ነው። ልጁ ያልሆነ ህይወት ውስጥ አታስገቡ። ለልጁ ሰላም ስጡ። ጉድ እኮ ነው። ሩታና አብርሽ በቃ ሰላም ነው በማላቸው ሰላም ተፈጠረ። ለምን ሩታና አብርሽ ሰላም ሆኑ? ለምን አልተጣሉ ነው መሰለኝ በአብርሽ ዙሪያ ያሉ ማለት ነው። እና በጣም ነው የቀኑ ተቃጠሉ። አሁን ሩታና አብርሽ ሰላም ናቸው፣ ፍቅር ናቸው፣ የተጣሉ አይደሉም። ስለዚህ አሁን ከሩታ ጋር ስለሆኑ ሄርሜላ ግራ ተጋባች፣ ፈራች እና ወደ ሚስቱ እኮ ነው የተመለሰ። እሷ እኮ ያንቺ ባል መታ አልቀማችሁም። አንቺ ነሽ ወደ እሱ ህይወት የመጣሽው። እኔ ምንም አታሳዘኝም ጌታ፣ የፈለግሽውን ብትሆኝ ማለት ነው።
እንደው ከዚህ ህይወት ብትወጪ ነው የሚሻልልሽ። ዩቱብ ተከፍቶልሻል፣ ታዋቂ ሆነሻል። ዩቱብሽን እየሰራሽ ዘና ብለሽ መኖር ነው እንጂ እንዴ ባለትዳር ወንድ ለሙጭጭ ማለት አታፍርም እንዴ? አረሼም ነው። አንዳንዴ ሴቶቹ እኛን አታሰድቡን ጌታ እንዴ! ምን ጉድ ነሽ አንቺ ደግሞ ታለቅሳለሽ እንዴ? እቺ ንፍርቅ ደግሞ ዳቦ ፊት፣ እቺ ደግሞ ማርታ ናት ማን የምትባይ? እናንተ ባለትዳር ነው እንዴ? ከዘራችሁ ይመስለኛል። ባለትዳር ወንድ እንዴት ነው የምትመኙ? ከህፃን ልጅ አባቱን ነጥላችሁ የራሳችሁን ካላደረኝ የምትዩ ማለት ነው። አረ ከቤታችሁ ነው መሰለኝ፣ ከዘራችሁ ይመስለኛል። ይቅርታ አድርጉልኝ። ምኑ ነው እንደምትደግፉ አላቅም። አሁን ሽምት ምኑ ነው የምትደግፉ? በጣም ነውረኛ ስራ እኮ ነው። ልጁን ከአባቱ የልጅ አባት የሆነ አባቱን ካልነጠልኩ ያለች ጀግና ናት። አረ በጣም ሼም ነው። ወንድ ልጅ ለአንቺ ስሜት ከሌለስ በግድ ነው እንደ ፍቅር በግዴታ አይሆንም። ደግሞ አብርሽ እንደዚህ ነገር ውስጥ መገባት አይፈልግም። ቢወዳት እኮ አብርሽ ድሮ ነበር እግዚአብሔር የፍቅር ጥያቄ የሚቀበላት። ግን አብርሽ አሁን ላይ ከልጁ ጋር ነው፣ ወደ ሚስቱ ነው መመለስ የሚፈልገው። ያልሆነ ነገር ውስጥ ልጁን አታስገቡ ማለት ነው። እሱ ካልፈለገስ እኔ አውቃለሁ፣ ሁሉም ነገር እኔ አውቃለሁ፣ ማንም ከጎን እንዳይሆን አልፈልግም ብለዋል። ቢጎዳም ብለዋል። በቃ ደግሞ ፍቅር በግድ አይሆንም። ወንድ ልጅ ማለት ወንድ ልጅን ባታስጨንቁ ጥሩ ነው። ሴቶች ራሳችሁን አስከብሩ። ባለትዳር ላይ ፍጥ አትበሉ ማለት ነው። እነሱ ዞሮ ዞሮ አንድ ይሆናሉ፣ ግን እናንተ ዳር ነው የምትቀሩ። በተለይ አቤል እና ብሩኬ ማለት ነው ዳር ነው የምትቀሩ ማለት ነው። አሁን ሩታና አብርሽ ሰላም ስለሆኑ ፋሮ ስጋት ውስጥ ገቡ፣ እንቅልፍ አጡ ማለት ነው። ሄርሜላ ገና በሽታ ላይ ትወጣለች። እኛ ምን አገባን? አንቺ ራስሽ ወደሽ ነው የበጣሽው ማለት ነው። እሱን ማጣት አልፈልጉም ብለሽ ባለትዳር ወንድ ላይ ፍጣልሽ። የልጅ አባት የሆነ ሰው ማለት ነው። ልጅ ያለ ወንድ አታፍቅሮ። እውነቴ ነው የምላችሁ። ይሄው ከሄርሜላ ተማሩ። ሩታ ጀግና ነሽ፣ ማርያምን ትችላለች። ለእኔ ሩታ ጠንካራ ሴት ናት። የምሬ ነው የምላችሁ። በ3 ቀን ውስጥ እንዴት እንደሆኑ አያችሁ። እዛ አብርሽና ሩታውን ሰላም ስለሆኑ ቀን ሁሉ ታንጫጩ እኮ ጉድ ፈላ። የሩታና የአብርሽ መጣላት ነበር እስከ ዛሬ የምትመኙ የነበረ። ሩታ ደግ አደረግሽ፣ ጌታን ደስ ብሎ